የፈረንጆች የገና ወቅት ቤተሰብን በማሰባሰብ የሚታወስ ነው። ከነዚህ ስሜቶች ጋር አብረው የሚሄዱ የማይረሱ ፊልሞች አሉ። እነዚህ ፊልሞች በሳቅ በፍቅርና በድርጊት የገናን ትርጉም በልዩ መንገድ ያሳዩናል። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ከትውልድ ወደ ትውልድ ስለተላለፉት 5 በጣም ተወዳጅ የገና ፊልሞች ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ይከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። አንደኛ ሆም አሎን 1990። ሆም አሎን ከ90ዎቹ ጀምሮ የገና በዓል መለያ ሆኖ ቆይቷል። ፊልሙ የሚጀምረው በቺካጎ በሚገኘው የማካሊስተር ቤተሰብ ውስጥ በተፈጠረ ከፍተኛ ውዥንብር ነው። የ8 ዓመቱ ኬቨን ከቤተሰቡ ጋር ሳይግባባ ሲቀር ተበሳጭቶ ሳለ ቤተሰቡ ወደ ፓሪስ በረራ ሲያደርግ በችኮላ ምክንያት ኬቨንን ቤት ውስጥ ይረሱታል። መጀመሪያ ላይ ኬቨን ማንም ሳያዘው የቤቱ ጌታ በመሆኑ ይደሰታል። ነገር ግን ይህን ነፃነቱን ሲሞክር አደጋ ውስጥ ይገባል። ዌት ባንዲትስ በመባል የሚታወቁት ሌቦች ቤቱን ለመዝረፍ ሲመጡ ኬቨን የልጅነቱን ምናብ በመጠቀም ቤቱን ወደ አስቂኝ የጦር ሜዳ ይቀይረዋል። ሃሪና ማርቭ የተባሉ 2 ዘራፊዎች ሰፈሩን እያጠኑ እንደሆነና የኬቨንን ቤት ለመዝረፍ እንደወሰኑ ኬቨን ይረዳል። ኬቨን ፍርሃቱን አሸንፎ ቤቱን ለመከላከል ይወስናል። ሌቦቹ ወደ ቤቱ ውስጥ ለመግባት ሲሞክሩ የተለያዩ አስቂኝና አደገኛ ወጥመዶችን በማዘጋጀት ሌቦቹን እጅግ በሚገርም ሁኔታ ይቀጣቸዋል። በስተመጨረሻም ኬቨን ሌቦቹን ለፖሊስ አሳልፎ ከመስጠቱም በላይ የቤተሰብን አስፈላጊነት ተረድቶ ከእናቱና ከቤተሰቡ ጋር ሲገናኝ ታሪኩ ይጠናቀቃል። ይህ ፊልም በአስቂኝ ኩነቶች የተሞላና የገናን መንፈስ በደንብ የሚያሳይ ቤተሰባዊ ፊልም ነው። ሁለተኛ ኤልፍ 2003። የዊል ፌረል አስቂኝ ችሎታ የሚንጸባረቅበት ኤልፍ ፊልም ባዲ ጨቅላ እያለ ሳያውቅ የሳንታ ክላውስ ቦርሳ ውስጥ ገብቶ ወደ ሰሜን ዋልታ ይወሰዳል። እዚያም በኤልፎች መካከል እንደ ኤልፍ ያድጋል። ነገር ግን ትልቅ ሰው ሲሆን በቁመናውና በልምዶቹ ልዩነቱን ይረዳል። ባዲ እድሜው እየጨመረ ሲሄድ የሰው ልጅ መሆኑንና ከሌሎች ኤልፎች በቁመናም ሆነ በችሎታ መለየቱን ይረዳል። የኤልፍ አለቃው ባዲ እውነተኛ አባቱ ዋልተር ሆብስ የተባለ ሰው መሆኑን ይነግረዋል። ባዲ እውነተኛ አባቱን ዋልተር ሆብስን ፍለጋ ከነበረበት ዓለም ወደ አስቸጋሪው የኒውዮርክ ከተማ ሲመጣ ባህሪው ከከተማው የጭንቀትና የጥድፊያ ህይወት ጋር መግባባት ይከብደዋል። ባዲ በኒውዮርክ ጎዳናዎች ላይ ያሉትን ታክሲዎች ከመፍራት እስከ በፍቅር መያዝ ድረስ ያሉ አስቂኝ ሁኔታዎች ውስጥ ይገባል። ፊልሙ ዋልተር ሆብስ የገና አስማት ሙሉ በሙሉ የረሳ የሥራ ሰው መሆኑን ያሳየናል። የባዲ የዋህነትና የገና መዝሙር በመዘመር የማሳመን ኃይል የአባቱንና የከተማዋን የገና መንፈስ እንዴት መልሶ እንዳነሳሳ የሚያሳይ ልብ የሚነካና አስደሳች ታሪክ ያለው ፊልም ነው። ፊልሙ የሚያሳየው ባዲ የገና ደስታውና በገና መዝሙር የመዘመር ኃይሉ የሰሜን ዋልታ አስማት እየተዳከመ ባለበት ወቅት የገና መንፈስን በኒውዮርክ ከተማ እንዴት እንደሚያነቃቃ ነው። በመጨረሻም የባዲ ቅንነት አባቱ ዋልተር በልቡ ውስጥ የገናን ስሜት መልሶ እንዲያገኝና ቤተሰቡ እንዲዋሃድ ያደርጋል። በኤልፎች ያደገው ሰው ወደ ኒውዮርክ በመምጣት ከዘመናዊው ዓለም ጋር የሚጋጭበትንና የአባቱን የገና መንፈስ ወደ ነበረበት የሚመልስበትን አስቂኝና ልብ የሚነካ ፊልም ነው። ሶስተኛ ላቭ አክቹዋሊ 2003። ቀጥለን የምናየው በገና ሰሞን በለንደን ውስጥ የተፈጠሩ የበርካታ ሰዎችን ታሪክ የሚያሳየው ላቭ አክቹዋሊ የተሰኘውን ፊልም ነው። ፊልሙ ፍቅር በሁሉም ቦታ አለ በሚል መሪ ሐሳብ ላይ የተመሰረተ ነው። በገና በዓል ዋዜማ የ10 የተለያዩ ታሪኮች ገጸ ባህሪያት በከተማዋ ውስጥ በየራሳቸው የፍቅር ትግል ውስጥ እንዳለ ያሳያል። ከታሪኮቹ መካከል አዲስ የተሾመው ጠቅላይ ሚኒስትር ለሴት ሰራተኛው ያለው ምስጢራዊ ፍቅር፣ ጓደኛው ለሚወዳት ሴት ስሜቱን መግለጽ የማይችለው ማርክ፣ ባሏ በሚስጥር ከሴክሬታሪዋ ጋር በሚፈጽመው ክህደት የምትሰቃየው ካረን እና ከልጁ ጋር በመሆን ፍቅሩን የሚያሳድደው ዳንኤል ይገኙበታል። ፊልሙ የፍቅርን ውስብስብነት ያሳያል። ለአጭር ጊዜ የሚቆይ ፍቅር፣ መልስ ያላገኘ ፍቅር፣ የቤተሰብ ፍቅርና በፍቅር ውስጥ ያለ ክህደት ጭምር የሚያሳይ ፊልም ነው። ሁሉም ታሪኮች በመጨረሻው የገና በዓል ወቅትና በአውሮፕላን ማረፊያ ውስጥ በሚታዩ ስሜታዊ ትዕይንቶች ያሉት ሲሆን በገና በዓል ላይ በፍቅር በቤተሰብና በሰው ልጅ ግንኙነት ላይ የተደረጉ ለውጦችን በማሳየት ሁሉም ገጸ ባህሪያት ለአጭር ጊዜም ቢሆን በአውሮፕላን ማረፊያ ሲገናኙ ያበቃል። አራተኛ ኢትስ ኤ ወንደርፉል ላይፍ 1946። ወደ ጥንታዊው ክላሲክና የገናን ትክክለኛ መንፈስ ወደሚያስተምረን ኢትስ ኤ ወንደርፉል ላይፍ ወደ ተሰኘው ፊልም እንሄድ። ፊልሙ የሚያተኩረው በጆርጅ ቤይሊ ህይወት ላይ ሲሆን ጆርጅ በቤድፎርድ ፎልስ የምትባል ትንሽ ከተማ የሚኖር ልበ መልካም ሰው ነው። ሁልጊዜም ከተማዋን ትቶ ዓለምን ለመዞር ታላላቅ ትምህርቶችን ለመማርና ትላልቅ ነገሮችን ለማድረግ ይመኝ ነበር።
ሆኖም የቤተሰቡን ንግድ ለመጠበቅና ከተማውን በስግብግቡ ነጋዴ ሚስተር ፖተር የበላይነት ስር እንዳይወድቅ ለማድረግ ሲል በተደጋጋሚ ህልሞቹን መስዋዕት ያደርጋል። በምትኩ ማህበሩን በመምራት ለድሆች ኑሯቸውን እንዲያሻሽሉ ይረዳል። በገና በዓል ዋዜማ የጆርጅ አጎት $8000 የሚሆን ገንዘብ በስህተት ይጠፋበታል። ይህ አደጋ ጆርጅን ወደ ከፍተኛ የገንዘብ ቀውስና የህግ ተጠያቂነት ችግር ውስጥ ይጥለዋል። ጆርጅ ምንም መውጫ እንደሌለው ሲያውቅ ቤተሰቡን አስቸጋሪ ሁኔታ ውስጥ ከመጣል ተስፋ በመቁረጥ ራሱን ለማጥፋት ሲሞክር፣ በዚህ መሃል ክላረንስ የተባለ መልአክ ከሰማይ ተልኮ ይመጣል። ክላረንስ ጆርጅን ወደ ሰማይ ሰማያት ይዞት ይሄዳል። እዛም ሲደርስ በምድር የሰራቸውን ስራዎች ይመለከታል። በምድር ላይ ህይወታቸውን ያዳናቸው ሰዎችና የረዳቸውን ሰዎች ይመለከታል። ጆርጅ በምድር ላይ ያለ ምን ያህል ብዙ ሰዎች እንደታደገና በህይወት መኖሩ ምን ያህል ዋጋ እንዳለው ሲረዳ በህይወት መኖሩ ለሰዎች አስፈላጊ መሆኑን ይረዳል። ጆርጅ በህይወቱ በብዙ ሰዎች ላይ በጎ ተጽዕኖ እንዳሳደረ ሲረዳ በህይወቱ ውስጥ ያለውን ትልቅ ቦታ ይገነዘባል። በህይወት የመኖሩን ዋጋ ካወቀ በኋላ ወደ ቤተሰቡ ይመለሳል። እናም የከተማው ነዋሪዎችና ጓደኞቹ ተረባርበው በመርዳት የገንዘብ ችግሩን እንዲያስተካክል ያደርጉታል። ይህም የገናን የመተሳሰብና የመስጠት መንፈስ በግልጽ ያሳያል። ፊልሙ እጅግ በጣም ስሜታዊ ሲሆን የገናን የመተሳሰብ መልእክት ያስተላልፋል። አምስተኛ ዳይ ሃርድ 1988። በመጨረሻም ብዙ ክርክር የሚቀርብበትም ነገር ግን የገና ፊልምነቱ አከራካሪ ያልሆነውን ዳይ ሃርድ የተሰኘው ፊልም እንመለከታለን። የኒውዮርክ ፖሊስ ጆን ማክሊን የተለየችውን ባለቤቱን ሆሊን ለመገናኘት ወደ ሎስ አንጀለስ ይመጣል። ሆሊ በናካቶሚ ፕላዛ ውስጥ ባለው የገና ድግስ ላይ እየተሳተፈች ነው። ጆን ግንኙነታቸውን ለማስተካከልና የገና በዓልን አብሮ ለማሳለፍ አስቦ ነበር። በድንገት የጀርመኑ ሽብርተኛ በሃንስ ግሩበር የሚመራ ቡድን ህንፃውን ይቆጣጠራል። ሽብርተኞቹ ድግሱ ላይ ያሉትን ሁሉንም ሰዎች ታጋች አድርገው ይይዛሉ። ጆን ማክሊን በሽብርተኞቹ ከመያዝ ያመልጣል። በህንፃው ውስጥ በአየር መተላለፊያዎችና በደረጃዎች ውስጥ በመንቀሳቀስ ሽብርተኞቹን አንድ በአንድ መዋጋት ይጀምራል። ሽብርተኞቹ በህንፃው ውስጥ የተቀመጠው ከፍተኛ መጠን ያለውን ገንዘብ ለመስረቅ የሚያደርጉት ጥረት በጆን ማክሊን ጣልቃ ገብነት ይከሽፋል። ጆን የሽብር ቡድኑን መሪ ሃንስ ግሩበርን በማሸነፍ ታጋቾቹን ነፃ በማውጣትና ከሆሊ ጋር ያለውን ግንኙነት በማደስ በገናው ምሽት የጀግንነት ታሪኩን ይጽፋል። ይህ ፊልም በአክሽን ዘውግ ውስጥ ቢመደብም በገና በዓል ላይ ስለሚከናወን በብዙዎች ዘንድ እንደ ምርጥ የገና ፊልም ተደርጎ ይወሰዳል። ይህ ፊልም የገናን አከባበር ከሆሊውድ አክሽን ጋር በማዋሃዱ ልዩ ያደርገዋል። እነዚህን አምስቱን ፊልሞች ስንመለከት የገና ፊልሞች በውስጣቸው ሰፋ ያለ ስሜትን እንደያዙ እንረዳለን። እነዚህ ታሪኮች የገናን ጊዜ ልዩ ያደርጉታል። የእርስዎ ተወዳጅ የገና ፊልም ከነዚህ ታሪኮች ውስጥ የቱ ነው? ወይስ ሌላ ትልቅ ቦታ የሚሰጡት ፊልም አለ? በኮሜንት ስር ያሳውቁ። ይህንን ቪዲዮ ከወደዱት ላይክ ያድርጉት። እናም አዳዲስ ጥልቅ ትንታኔዎችና የፊልም መረጃዎች እንዳያመልጠው ሰብስክራይብ ማድረጉን አይርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤና ይስጥልን።